ያው እንግዲህ የአብርሽ ውሽማና ሩታ በጣም ከባድ ቅናት ላይ ነበር። የኔ ቢስ አንተ ቢስ እየተባባሉ አሁን እንግዲህ ሩታ በቃኝ እየመረረኝ ውጭው ኑር ያለሁ እየመረረኝ ተፍቼዋለሁ ብላ ተወችላት ሙሉ ለሙሉ ማለት ነው። እንግዲህ ሄርሜላም ደስ ይበልሽ፣ አብርሽን የግልሽ አርጊው ማለት ነው። ግን ሄርሜላ በጣም ከባድ ነው የሰራሽው ስራ። ምክንያቱም አንድ ሰው ባልንጀራህን ቲያማኔን ብለህ ስማ ነው። ሴት ነሽ፣ ሴት ልጅ ተወልጃለሽ፣ ባለትዳር የልዩን እናት እንደዚህ ማሽበልበል መቀማትሽ ተገቢ አይደለም። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እንግዲህ እንደሰማነው እንዳየነው በጣም ከባድ ነው የሄርሜላና የሩታ ሁኔታ ማለት ነው። ሩታም እንግዲህ በቀኝ እስካሁን ድራማውን ተጫውቼ በቅቶኛል ብላ ወረቀቱን ፈርሞ ሰጥቷታል ማለት ነው። አብርሽም እንግዲህ በፊት አልመሰለውም። አሁን ቢያለቃቅስ ቢቆላጭ ምን ቢል ምንም ትርጉም ስለሌለው ተለያይተዋል ማለት ነው። ስለዚህ ምንም አይደረግ፣ ምንም ማለት አይቻል ማለት ነው። ከባድ ነገር ነው። እና ወላሂ እንግዲህ አላህ እንደዚህ አይነት ነገር ይጠብቀን ይሰውረን ነው የሚባለው ማለት ነው። እንግዲህ ውዶችዬ አንድ ወንድ ልጅ ለአንድ ሴት ልጅ እንትን ነውና ዘውዲ ነው ይባላል። ሚስት ለባሏ ዘውዲ ናት፣ ባል ለሚስቱ ዘውዲ ነው የሚባለው ነውና ሆኖም ሳለ ማለት ነው እናንተ ትትፋቀሩ ወይም ትትጋቡ አይታችሁ ወይም ፈቅዳችሁ ወይም ተችታችሁ መሆን አለበት ማለት ነው። ምክንያቱም ልጅ አቦካው ለራስ አይበቃም እንዳይሆንባችሁ ተረቱ ማለት ነው። እንግዲህ ሄርሜላም ያዩ ሩታም እንግዲህ ባልሽን አሳልፈሽ ሰተሻታል። ያው ወደዋለሁ ብለሽ ዋጋ ከፍለሽ አፍቅረሽው ብዙ ነገር ሰርተሽ እሱ ጋር ብዙ ነገር አሳልፋችሁ ነበር። ያው በሴት ተቀማሽ እንደዚህ እየሆንኩ አልኖርም እየተቃጠልኩ ተምኖር ፈትቼ በውጭ ትንዘላዘል እየሳኩበት ልኖር ብለሽ ወሰነሽ ፈተሽዋል። ጎበሽ ጀግና ነሽ ማለት ነው። ምክንያቱም በአሁን ጊዜ መንዘላዘሉ ሳይሆን ችግሩ መንዘላዘሉ አይደለም ችግሩ። በአሁን ጊዜ በሽታ ማንጣቱ በጣም መጥፎ ነው። በአሁን ጊዜ ወጥቶ መግባት በራቀበት ሰዓት አንዲቱ ሴት ጋር ሄዶ አድሮ ውሎ መጥቶ ሌላኛቱ ጋራ በሽታ መስረቁ በጣም ከፍተኛ ስለሆነ ደግ ባጭሩ አሰናብተሽዋል። ምክንያቱም በአሁን ጊዜ በጣም መጥፎ ነው ዘበኑ፣ በሽታ ያለበት ዘበን ስለሆነ ከባድ ነው እና ወዶችዬ እንግዲህ ምንም ማድረግ አይቻል ማለት ነው። አላህ እንደዚህ ነገር ይጠብቀን ይሰውረን ነው። እኔ በአሁን ሰዓት በጣም እንደው የምመለከተው እህት ወንድሞችን ባለ ትዳርም ሆነ ባለ ፍቅረኞች እንደው እንደ ጭቃ ትዳሩን ፍቅሩን ቡጭርቅርቅ አድርገው አብክተውታል። እኔ ወዴት እየሄድን እንደሆነ ሊገባኝም ስላልቻለኝ ግራ ገብቶኛል ማለት ነው። አላህዬ እንግዲህ ሀገራችንን ሰላም አላህ አድርግልን፣ ህዝባችንን ሰላም አላህ አድርግልን፣ ቤተሰቦቻችንን ሰላም አላህ አድርግልን። እና ጋዎችዬ አላህ በሰላም ለሀገራችን ያብቃን እያልኩ ምኞቴና እቅዴ ነው ማለት ነው። እና አብሽሩ ጠንክሩ ማለት ነው። ወጥቶ ተመቅረት አላህ ይጠብቀን ይሰውረን እያልኩ እመኛለሁ ማለት ነው። እና እንግዲህ ይህንን ነው እኔ የማስበው ወይም የማቅደው ማለት ነው። አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት በቂዋ ናት ትመነዋ ናት ነው የምለው ማለት ነው። ምክንያቱም ዘመኑ አያስተማምንም እና እዛ ሂጅ እዚህ እመጣለሁ ማለት ዘመን ነው። ተዛችን በሽታ መጠንቀል ነው። በነገራችን ላይ አንድ ወንድ ወይም አንድ ሴት ማለት ነው ፈለጉበት ቦታ ቢሄዱ በሽታ እንኳን ቢጠነቀቁ ኢንፌክሽን አለ፣ ብዙ ነገር ባክቴሪያ አለ፣ ብዙ ነገር በሴትና በወንድ ዙሪያ የሚተላለፍ ስላለ አንድ ወንድ ለአንድ ሴት በቂው ነው። እንደው በጣም የሚገርም ዘመን ላይ ነው የደረስነው በአሁን ጊዜ። የመጀመሪያ ፍቅረኛውን ወይም ሚስቱን ሀርኩልሽ ሞኩልሽ አፈቀርኩሽ ብሎ ያገባል ወይም ኒካ አስሮ ቤቱ ያስገባና ኋላ ያቺ ቤቴን ትትል ትጠብስ ትጠቁር ብጉር ትታወጣ ራሷን ትትጥል ሌላ ቦታ ይሄዳል። ይሄ ተገቢ ነው? ያችንም እኮ የፊተኛቱን ተንበርክኮ ለምኖ በየት ሞኩልሽ በህርኩልሽ ብሎ ለምኖ አስለምኖ ነበር ያገባት የያዛት። ይችኛቱ ደግሞ ጠበስበስ ጠቆርቆር ስትል እዚችኛቱ ዘንድ ደግሞ እንትን አለ ማለት ነው። ለመሄድ ይቸኩላሉ። ይሄ በሁሉም ወንድ ዙሪያ ነው። ልትወልድ ቤቴን ብላ ጠቆርቆር ጠበስበስ ስትል ሌላኛቱ ሴት
የመሄዱ ይሄ ተድሯ ጀምሮ ነው። ግን ይሄ ተገቢ ነው ብዬ አላስበውም፣ መጥፎ ነው። እና ውዶች ሀገራችንን ሰላም አላህ አድርግልን። ቪዲዮውን ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኛ፣ ጠንክሩ። ቀጣይ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ቻው። ሀገራችን ኢትዮጵያ ህዝባችንን ቤተሰቦቻችንን አላህ ሱብሃነ ወተዓላ ሰላም ያርግልን። ወጥቶ ተመቅረት ተድንገተኛ አደጋ አላህ ይጠብቀን። ቻው። የነገ ሰው ይበለን። በየተለመደው ሰዓት እለቃለሁ ቪዲዮ። እናንተ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ማበረታታችሁን ማጠንከራችሁን አትርሱ ብዬ ተወዲሁ አመሰግናለሁ። በህትትና እጠይቃለሁ ማለት ነው። ኢንሻአላህ ሀገራችን ሰላም አላህ አድርግልን። ህዝባችንን ቤተሰቦቻችንን ደግሞ ሰላም አላህ አድርጎ በፈለግንበት ቦታ ተንቀሳቅሰን የምንሰራበት ወተን የምንገባበት እንደፈለግን ወልዴን የምናሳድግበት ጊዜና ዘበን ያንጣልን እያልን በዱዓዬ ወይም በጸሎቴ እለምናለሁ ማለት ነው። ደህና ሁኑ።